ይሻላል። ለልጅ ስትል ይሄን ነገር እርሳው። አንተ የሆነ ነገር ሆነ እኔ መኖር አልችልም። እባክህን እኔ ልጅ ይሄ ነገር የባሰ መዓት ይዞብና ይመጣው ይቅርብህ። እሺ በቃ አላምንህም። አሁንም ይሄን ነገር መልሰ መፈልፈል አይቀርም። ከዚህ በኋላ ሁለተኛን ነገር አላነሳም። ካንቺ ነጠለኝ ሁለተኛ ላላነሳ ቃል እገባልሻለሁ። ውሸትህን ነው። ድጋሚ ሄደ መጠየቅ አይቀርም። ካንቺ ነጠለኝ ሁለተኛ ስለአባቴ አላነሳ። ገና ስገባ ልጅሽ እሷ ነበር የመሰለች። እንዴ ደህና ምን ሆንክ ወንድሜ? ደህና ነህ? ምን ሆነህ ነው? እቺ ነቻ እማጠጣውን ጨው ጨምረህ ሰጠችኝ። ብሌን በኃይሉ ከመጀመሩ ነው በጨው የሚጠጣው። እንዴት በጨው ትሰጫዋለሽ? የዲኤንኤ ምርመራው ውጤቱ ታወቀ። እንግዲህ ቃል የሰላም ልጅ እንዳልሆነች ታውቃለች። በምትኩ ደግሞ ብሌን የሰላም ልጅ እንደሆነች ሳሚ በድጋሚ ምስራችን ለሰላም አብስሯል። ይህ በጣም ደስ የሚል ነገር ነው። እስካሁን እንግዲህ እዛ ቤት ተቀምጣ ሰራተኛ ሆና ስታገለግላት የነበረችው ልጇ እንደሆነች ስታቅ ሰላም በጣም ተደሰተች፣ በጣምም አዘነች። እስካሁን ልጄ አጠገቤ ሆና እንዴት አላወቅኩኝም? እንዴት ነው ያላወቅኩት? አይኔን ምን ይዞት ነው? አይኔን ምን ጨፍኖት ነው? በማለት የደስታና የሀዘን እንባ እያነባች ትገኛለች። አቶ በኃይሉና ቃል ውርደታቸውን ተከናንበዋል። የስራቸውን ደግሞ ለማግኘት እንግዲህ ወይዘሮ ሰላም ለፖሊስ ሪፖርት አድርጋለች። ሲያጭበረብሯት እንደቆዩ እንዴት የዚህን ያህል ትክደኛለህ? ወንድሜ ነክ ብዬ አምኜክ በዚህ ልክ እኔን ለመካድ ለምን ፈለክ? በማለት እንግዲህ በጣም በባህሉ ተበሳጭታለች። ከዚህ በኋላ ወንድሜ አይደለህም በማለት ወንድምነቱን እህቴ እንዳትለኝ እያለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁኝ። አደራ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። እንግዲህ በጉጉት ሲጠበቀው የነበረው የዲኤንኤ ውጤቱ ይፋ ሆኗል። ይሄም ደግሞ ያው እንደምናውቀው ይሄንን እውነት የማታውቀው ሰላም ነበረች። ቃል እንግዲህ የሰላም ልጅ እንዳልሆነች ተረጋግጧል ማለት ነው። እንግዲህ ቃል ልጇ እንዳልሆነች ሲታወቅ ደግሞ ሳሚንም ለማመስገን ደውላ ነበረ ወይዘሮ ሰላም። ምክንያቱም ሳሚ ነበረ ይሄንን እውነት የነገራት፣ ቃል ትክክለኛ ልጅሽ አይደለም ብሎ የነገራት። በምትኩ ደግሞ እዛ ቤት የአንቺ ሰራተኛ ሆና ስትሰራ የነበረው ብሌን እሷ ትክክለኛ ልጅሽ ናት ብሎ ነግሯታል። ዶክተሩም እንግዲህ ልጅሽ የምትመስለው ብሌን ናት በማለት እንግዲህ የሆነ ጨረፍታ ነገር እየተናገረ ነበረ። ታዲያ እሷ አንቺን ነው የምትመስለው፣ አንቺን ቆረጥ ነው። መጀመሪያም እኮ እሷ መስላኝ ነበረ፣ የዲኤንኤ ምርመራ ታደርጋለች የተባለው ልጅሽ እሷ ናት የምትመስለው ብሎ ዶክተሩ ተናግሮ ነበረ። ታዲያ በዚህ ሰዓት ላይ በኃይሉ ነገሮችን ለማስቀየስ ቡናው ትን ያለው አስመስሎ ትን ያለው እንደመሰለ አድርጎ ነበረ። ወንድሜ ምን ሆነሃል? ደህና ነህ ወይ ባለችው ሰዓት ላይ እቺ ናታ ጨው አብዝታበት በማለት ጨው የሌለውን ቡና እንግዲህ እሷ እንደሚጠጣው ስለምታውቅ ጨው የሌለው ቡና ነበር የሰጠችው። ነገር ግን እሱ ያስደነገጠው ምንድን ነው ካልን ልጅሽ የምትመስለው እሷ ናት ወይዘሮ ሰላም ስለተባለ እውነቱ ሲነገር እንግዲህ ግራ ስለተጋባ በዛን ሰዓት ላይ በድንጋጤ ትን ያለው አስመስሎ ነገሮችን ለማስቀየስ ሞክሮ ነበረ። ያ ብቻ አይደለም። በኃይሉ ታዲያ ለዶክተሩ ገንዘብን ሰጥቶ በገንዘብ ውጤቱ እንዲቀየርለትም ጥረት አድርጎ ነበረ። ቃልም የበኩሏን ዶክተሩን በሴትነቷ ለማማለል ሙከራ አድርጋ ነበረ። በጣም የሚያስደንቀው ነገር እንግዲህ እንደተመለከታችሁት በባለፈው ክፍል ላይ ዶክተሩ እኔ በዚህ በረከሰ ማንነት ስራዬን ሙያዬን የማረክስ ሰው አይደለሁኝም፣ ለተራ ገንዘብ የምገዛ ሰው አይደለሁኝም፣ የኔ ማንነት አላወቃችሁም መሰለኝ፣ ጭንቅላታችሁ ሊሰራ አይችልም፣ ጭንቅላቴን እኔ በሚጠፋ በሚያልቅ ገንዘብ አሳልፌ ልሰጥ አልችልም፣ የእናንተ ጭንቅላት ግን ከገንዘብ ውጪ ሌላ የሚያስበው ነገር የለም በማለት እንግዲህ
የዲኤንኤ ውጤቱ በምንም ሁኔታ እንደማይቀየር አስጠንቅቋቸው ነው የሄደው። በዛን ሰዓት ታዲያ በኃይሉ ማን ስለሆንክ ነህ ደደብ ነህ በማለት ዶክተሩን ሲሳደብ ነበረ። እንግዲህ እንደዛ ብሎ ሲሳደብ የነበረው እስካሁን ብዙ ሰዎችን በገንዘብ በኃይል እየገዛ ስለቆየ በኃይሉ አሁንም ደግሞ ዶክተሩን እንግዲህ በገንዘብ ገዝቶ ያንን ውጤት አስቀይሮ ቃል ልጅ እንደሆነች እንዲረጋገጥ ነው። ቃል ልጅ መሆኗ ተረጋገጠ ማለት በውሸት ሰላም እንግዲህ የዲኤንኤ ወረቀቱን ካመነች በኋላ ተመልሳ ቃልን ነው ይቅርታ ልጠይቅ የምትችለው። እነሱ ያሰቡት በገንዘብ ለማስቀየር ነው። በኃይሉና ቃል እንግዲህ ይሄንን ተማከራክረውበት ነበረ። አሁን ላይ እንግዲህ በጣም ነው የነቃችሁ ሰላም። በፊት እነሱ ያሏትን ነገር ነበረ የምትሰማው። በህይወታችን ውስጥ ሁሌም ቢሆን ሰዎች እንደ ተጨማሪ አማካሪዎች ሊሆኑ ይገባሉ እንጂ ስለኛ ህይወት ሊወስኑ አይገባም። ምክንያቱም ህይወታችንን የምንኖረው እኛና እኛ ብቻ ነን። እኛ ለምንኖረው ህይወት ታዲያ ሌላው ወሳኝ ሊሆን አይችልም። የሰው ልጅ እራሱ ለሚኖረው ህይወት አንድ ሰው 18 ዓመት ከሞላ በኋላ ቤተሰብ ሊሆን ይችላል፣ እህት ወንድም ሊሆን ይችላል። ኤቭሪቲንግ እንደ ምክር ልትቀበሉ ትችላላችሁ። ምክር ግን በህይወታችሁ ሁሌም ቢሆን መወሰን ያለባችሁ እናንተ ናችሁ። እናንተ የወሰናችሁት ህይወት ባይሳካ እንኳን የሆነ ችግር ቢገጥመው እንኳን ምንድን ነው የሚሆነው? በቃ ትማሩበታላችሁ። በሰው ከሆነ ግን በሱ ምክንያት እንደዚህ ሆንኩኝ የሚል አባበል ይመጣል። ሁሌ ሰዎችን ከሳሽና ወቃሽ እንሆናለን ማለት ነው። ይሄ ከመሆኑ ይልቅ ግን በህይወታችን ሁሌም የመሰለንን ነገር ማድረግ አለብን። ቃል እንግዲህ አሁን ላይ የመሰላትን ነገር ምርመራ መደረግ አለበት አለች። ወሰነች፣ መደረግ አለበት። በኃይሉ ታዲያ እኔ የማውቀው ዶክተር አለ። ያንንም የፈለገው አስቀድሞ ደውሎ አመቻችቶ ነው። ጠቀም ያለ ገንዘብ ይሰጥሃል፣ ውጤቱን እኔ በምፈልገው መንገድ እንድታደርግልኝ እፈልጋለሁ ብሎ ዶክተር አመቻችቶ ነበረ። አሁንም ታዲያ ሰላም ልታምነው አልቻለችም ወንድሟን። ምክንያቱም ሳሚ በደንብ አድርጎ አስረግጦ ነግሯታል ማለት ነው። ታዲያ አሁን ላይ እነ በኃይሉ ያሉበት ሁኔታ ምንድን ነው ከተባለ ከባድ ነገር ውስጥ ነው ያሉት። ምንም የሚያስተባብሉበት ነገር የለም። የዲኤንኤ ውጤቱ ተሳስቶ ይሆን ወይ ዶክተሩ ችግር ስላለበት ነው? ምንም ቢልም እንኳን ሰላም በጣም አምራለች። አንተ ከዚህ በኋላ ወንድሜ አይደለህም ብላለች። ቃልንም ቢሆን ላይሽ አልፈልግም፣ ከዚህ ልብስሽን ለቃቅመሽ እንድትወጪ ይፈልጋለሁ በማለት ከቤት አባራታለች። በኃይሉም እንግዲህ ድሮም እዛ አይኖርም፣ አንዳንዴ ነው የሚመጣው። እሱንም ወንድሜ አይደለህም የሚል ማስጠንቀቂያ ሰጥተዋለች። ሰላም በዚህ ብቻ እንግዲህ አታቆምም። ሁለታችሁንም እከሳችኋለሁ፣ በማጭበርበር የሰው ገንዘብ ለመውሰድ ባደረጋችሁት ሙከራ ፍርድ ቤት እገትራችኋለሁ ብላ እንግዲህ ፎክራባቸዋለች ማለት ነው። ደስ ይላል እንግዲህ እውነት ለመናገር ሁሌም ቢሆን እውነት ናት። ብሌን እንግዲህ ማመን ነው ያቃታት የሚሆነው ነገር። መጀመሪያም እንግዲህ ዶክተሩ ይሄንን ጥቆማ ሲሰጥ እንዴ እኔ ቆይ እንደዚህ ሲባል ለምን ደነገጠ? በኃይሉስ ለምን ደነገጠ? ቅድምም ቃል የሰላም ልጅ እሷ ናት የምትመስለው፣ እሷ ናት ራሷን እኮ ቁርጥ ናት ሲል ቃል በጣም ደነገጠች። የሆነ ነገር አለ ማለት ነው። እኔ የሰላም ልጅ ነኝ ማለት ነው በማለት እንግዲህ ራሷን እየጠየቀች ነበር ማለት ነው። ታዲያ እውነቱ ያው እውነት ሆኖ የሰላም ልጅ ሆናለች ማለት ነው ብሌን። ከምንም በላይ ይሄ የሚያስደስት ነገር ነው። ሌላኛው እንግዲህ ዳግም ስለ አባቱ ለማወቅ ደጋግሞ እየሞከረ ነበረ። ወይዘሮ ፀሐይንም ጥያቄ አቅርቦላታል። ይህንን ጥያቄ ሲያቀርብላት ይቅርታ ጠይቋታል። ይቅርታ የጠየቃት እንግዲህ ለማስመሰልና ስለ አባቱ እሷ ታውቃለች ብሎ ስለገመተ ይቅርታ ጠይቋት ነበረ። ታዲያ ይህንን ነገር ደግሞ እሷ የተጠቀመችበት ለምንድን ነው ካልን እናትና ልጅን ለማጣላት የተጠቀመችበት ፓርት ነው ማለት ነው። ወይዘሮ ገነት እንግዲህ ዳግም እንደዚህ በማድረጉ በጣም ነው የተናደደችው። እንዴት እንደዚህ ያደርጋል? ቃል ገብቶልኝ እንዴት እሷ ስር ሄዶ ይንበረከካል? እንዴትስ ይቅርታ ይጠይቃታል? በማለት በልጇ በጣም ነው የተናደደችው። ዳግም ሲመጣ እንግዲህ ወደ ቤት ቀጥታ በጥፊ ነው የመታችው። እናቴ ሰላም ሲላት እሷ ግን በጥፊ ነው የተቀበለችው።
እንዴት እንደዚህ ታዋረደኛለህ? ስለ አባትህ አታንሳ ብዬ አልነበረም ወይ? የኔ ውድቀት ለምትፈልግ ሴት ጋር ሄደክ እንዴት ነው ተንበርክከ ይቅርታ የምጠይቀው? ከእኔ ከእናትህ ጎን መሆን ጥፋት ስለሆነ ነው ይቅርታ የምጠይቀው በማለት እንግዲህ ወይዘሮ ገነት በጣም ስሜታዊ ሆና ልጇ ዳግምን እየተቆጣች ነበረ። እናቴ ይቅርታ፣ እኔ ያንን አስቤ አይደለም፣ አንቺ የረዳውሽ መስሎኝ ነው። ደግሞ ይቅርታ የጠየኳትም እንድትነግረኝና እንድታምነኝ ስለፈለግኩኝ ነው፣ ግን አልነገረችኝም። የተጸጸትኩ ካልመሰልኳትና ይቅርታ ካልጠየቅኳት ልትነግረኝ አትችልም። እኔ ስለ አባቴ ማወቅ ፈልጋለሁኝ። አባቴ በሰው እጅ ሞቶ እንዴት ዝም ልል እችላለሁ? ዝም ማለት አልችልም። ማወቅ አለብኝ እናቴ። ዛሬም ነገም ሆነ እኔ ስለ አባቴ ማወቅ ፈልጋለሁ። አባቴ አባቴ እኮ ነው እያለ ይገኛል። እንግዲህ እንዳንድ ልጅ ያው ዳግምም እውነት አለው። እናትየዋም ደግሞ እዛ ጋር የምትከለክልበት የራሷ የሆነ ምክንያት አላት። ምክንያቱም ገዳይ ተብዬው እዛው በዙሪያቸው ያለ በኃይሉ ነው። እንግዲህ ያንን ስለምታውቅ ነው ዝም ያለችው። በኃይሉም እንግዲህ ወይዘሮ ገነት የአቶ ሰለሞን ሚስት መሆኗን አሁን ላይ ነው ያወቀው። አያውቅም ነበረ። ዳግምም የሱ ልጅ መሆኑን እንግዲህ ያወቀው አሁን ላይ ነው። ያው በኃይሉ እንደምታውቁት አሸባሪና የብዙ ሰዎችን ሕይወት እያበላሸ ሰው ነው። እንዴት እነሱ እዚህ ቀሩ? እነሱም መጸዳት አለባቸው። አጸዳቸዋለሁ እያለ ነው፣ ያው አጠፋቸዋለሁ እያለ ነው። እንግዲህ አማርኛው ሲቀየር እንደዛ ነው የሚሆነው እና መቅረት አልነበረባቸውም። እዚህ እንዴት ቀሩ? ጭራሽ እዚሁ አጠገቤ ሆነው እንዴት ማወቅ አልቻልኩኝም። ምን አይነት ደደብ ሰው ነኝ እያለ እንግዲህ ብቻውን እየለፈለፈ እያወራ ነበረ። በዚህ ሰዓት ታዲያ ሰላም ሰምታዋለች። ያወራውን እርግጠኛ ባትሆንም በጣም ተበሳይቶ ሲናደድ እና ሲያወራ ሰምታ ነበረ። ምን ሆነካል ወንድሜ? ወንጀል ሰርተካል ወይ? አኳኋንህ እኮ ወንጀል የሰራ ሰው ይመስላል። ምን ሆነክ ነው እንደዚህ የምትሆነው? እኔ ግን የሚሰማኝ ነገር አለ። አንተና ቃል በእኔ ላይ የሆነ ያሴራችሁ ሴራ አለ። ነገር ግን ከዚህ ከውጤት በኋላ ውጤቱ ቃል የኔ ልጅ እንዳልሆነች ካሳወቀ ወንድሜ እመነኝ በአባቴ አጥንት ነው ብላ የማለችለትና ከዛ በኋላ እኔ እናንተ እህትና ወንድም አይደለንም፣ ውስጥ የሚነግረኝ ግን ያንን ነው ብላ ነው እንግዲህ እየነገረችው። እሱ ግን ያኔም ለማስተባበል ሙከራ እያደረገ ነበረ። እኔ እንዴት ባንቺ ላይ እንደዚህ ያደርጋለሁኝ? እንዴት እንደዚህ ታስቢያለሽ? ወንድምሽ እንዲህ ለዛውም አንድ የእናቴ ልጅ እህቴን እያለ እንግዲህ እያስመሰለና እያጨረበረ ነበረ። ሰላም ወረዲ ነቅታለኝ ማለት ነው። እንግዲህ ምንም አማራጭ የለም። የበኃይሉ እቅድና ሴራ ገደል ገብቷል፣ ከሽፏል። ለዚህ ሁሉ እንግዲህ ነገሮች እንዲመቻቹ ያደረገው ሳሚ ነው ማለት ነው። ሳሚ ተበቅሎታል። አብሮት የሚሰራ እየመሰለ ግን ያው ተበቅሎታል። ምክንያቱም ሳሚም ከዚህም በፊት ተናግሯል። አለቃ ጊዜህን ጠብቅ፣ ምን እንደምሰራ አንተ ታውቃለህ፣ አንተ አታውቅም። ቤተሰቦችን አሳጥተኸኛል፣ ታዲያ ያንን ዋጋ ትከፍላለህ፣ ያለህን ሁሉ አሳጣሃለሁ ብሎታል። ገና በኃይሉ ያለውን ሁላ ያሳጠዋል ማለት ነው። የእሱን ሀሳብ ሁላ ነው የሚያፈርስበት ሳሚ እንግዲህ ከእሱ ጋር እየተከተለ አጀንዳዎቿን ሁላ ነው የሚያወጣበት። ግን ለሰላም በቃ እዚህ ጋር በጣም ጠቃሚ ነገር ነው እየተፈጠረው። ዳግም ሁለተኛ ስለ አባቱ ላያነሳ እንግዲህ አንቺን ይንሳኝ በማለት በእናቱ ቃል ገብቷል ማለት ነው። እናትየዋም እንግዲህ በወለድኩ ማፀን ይዣለሁ፣ ስለ አባት ደጋግመህ አትጠይቀኝ፣ ይቅርብ፣ እኔ በህይወት ያለሁት እናት እሻልሃለሁኝ። አባት አንዴ ላይ መለስ ሄዷል። አንተ የሆነ ነገር ሆነህብኝ እኔ በህይወት መኖር አልችልም። ስለዚህ እባክህ ልጄ ይቅርብ ብለዋለች። አላምንህም ነበረ ስትል በቃ ቃል ገብቼልሻለሁ ሲላት እንኳን አላምንክም፣ አንተ አሁንም ሄደክ ነገር መፈልፈልን አትተውም፣ ላምን አልችልም ነው ያለችውና ደጋግሞ እንግዲህ አንቺን እንሳኝ ብሏል። ያው መቼም ዳግም ከዚህ በኋላ ስለ አባቱ ላያነሳ ይችላል ብዬ አስባለሁ። መቼም በእናቱ ምሎ ስለ አባቱ ያነሳል ብዬ አላስብም። ግን በኃይሉ ደግሞ አሁንም አይቀመጥም። እነሱን ለማጥፋት ጥረት ማድረጉ የማይቀር ነገር ነው። የሆነ መረጃ ሊኖር ይችላል ወይዘሮ ገነት ጋር። አቶ ሰለሞን ያኔ ስጠይቀው ሁሉንም መረጃ አልሰጠኝም። ስለዚህ ስለ እኔ ማንነት የሚያውቅ መረጃ እነሱ ጋር ሊኖር ይችላል፣ እነሱም መወገድ አለባቸው እያለ ነው። እንግዲህ ይሄ በጣም ከባድ ነገር ነው። ዶክተሩ ግን በጣም ሊደነቅ ይገባል። እያንዳንዱን ሚስጥር እንግዲህ ዘርዝሯል።
ዶክተሩ የዲኤንኤ ምርመራውን ገና ሳይደረግ ትክክለኛ ልጇ ብሌን እንደሆነች ራሱ አውቋል እንግዲህ አይቶ ማለት ነው። ብሌንም እንግዲህ ያንን ፍንጭ ከሰማች በኋላ በብዙ ነገር እኔና ሰላም እንመሳሰላለን፣ ምናልባት ደመ ነፍሳችን ነግሮን ይሆን ወይ ከቃል ጋር እኔና ሰላም እንደምንግባባው አይግባቡም። ከኔ ጋር ግን ሰላም ትግባባለች። እኔም ሰላምን በጣም ነው የምወዳት። ስለዚህ እናቴ ናት ማለት ነው ወይ እያለች በውስጧ እያሰበች ነበረ። ይሄንን ሁላ እያሰበች እንግዲህ ቡና እንኳን ለባህሉ ስትቀዳ በሀሳብ ሄዳ ቡናውን ከሲኒ አልፎ ረከቦት ላይ እየፈሰሰ ነበረ። ምን ሆነች ነው ብሌን? ቡናው እኮ እየፈሰሰ ነው ስትላት ሰላም እንኳን ወይትዬ ይቅርታ ነው ያለቻት። ምክንያቱም በሀሳብ ሆና ነበረ ቡናውን ስትቀዳ የነበረው። በኃይሉ እንግዲህ ይኸውልሽ እንደዚህ ስትጃጃል ነው ጨውን ሞጅራ የሰጠችኝ በማለት ሁሌ ነው እንግዲህ ከፍና ዝቅ የሚያረጋት አሉ። እንግዲህ አንዳንድ ሰዎች ለሰራተኛ ክብር የሌላቸው እንደዚህ። ግን የእሱ ውርደትን ያው ደረሰ ተዋረደ ማለት ነው። በቀጣይ ክፍል ቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ አመሰግናለሁ። ታዲያ ቤተሰብ ያልሆናችሁ ቤተሰብ ሆኖ ሰብስክራይብ አድርጉ። ቪዲዮ ደግሞ ላይክ እያደረጋችሁ